ምክንያቱም ህዝቡ በእርግማን የታሰረው አያውቀውም በምን እንደታሰረ። ከዚህ ደግሞ መውጫ መንገዱ ለእግዚአብሔር ቃል መታዘዝ እና ኢየሱስን መስማት ማመን ነው። አሜን ነው ወይ? አዎ ብዙ ሰው ስለ ኢየሱስ ያወራል፣ ለኢየሱስ ግን እምነት የለውም፣ እውቅና የለውም። ውስጡ ሙሉ በሙሉ የእግዚአብሔርን ቃል አያንሰላስልም፣ ሙሉ በሙሉ የእግዚአብሔርን ቃል አያምንም። ከእግዚአብሔር ቃል ይልቅ ሁኔታን ነው የሚያምኑ። የሆነ ነገር ተነሳ ቢባል አቤት የማይፈራ ሰው የለም። ታስታውሳላችሁ ኮሮና መጣ ሲባል የፈሩ ሰዎች ሁሉ ነው ሄዱት። የመጣው ወረርሽኝ፣ የመጣው ወሬ፣ የመጣው ሐዘን እኔ እነግራችኋለሁ። በቤታችሁ ላይ የመጣው ክፉ ዜና፣ በአገራችሁ ላይ የመጣው ክፉ ዜና እናንተ ላይ አይሰራም፣ አንቺ ላይ አይሰራም በኢየሱስ። አዎ ኢኮኖሚካል ውድቀት፣ ክፋት፣ የተለያየ የምትሰሙት ነገር እናንተ ላይ ሳይሆን የእግዚአብሔር ቃል ምን ይለኛል፣ ጌታ ምን ይለኛል ብለን ልናይ ይገባል። ኢየሱስ ምን ይላል ስለኔ? ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሜላ ሳባ የእግዚአብሔር ቃል ያላችሁን እንጂ ሁኔታ ያላችሁ በህይወታችሁ ላይ አይሆንም። ዛሬ እናገራለሁ። ሁኔታ ዘራችሁ ላይ ሞት ያስቀመጠ፣ ቤታችሁ ላይ ሞት ያስቀመጠ፣ በሕክምና ማስፈራሪያ የሰማችሁ፣ በስራ ስፍራ ማስፈራሪያ የሰማችሁ፣ በሁኔታዎች ላይ ዘንድሮ ለኔ ከባድ ነው ያላችሁ እግዚአብሔር ዛሬ ይገለብጠዋል። ይሄን እርግማን ይገለብጠዋል። እስኪ ይገለበጣል በይባክሽ። ሁኔታ ሰምታችሁ የመጣችሁ ሰዎች ዛሬ ሁኔታ ይቀየራል። ኧረ በደንብ አሜን ይባላል። እነዚህ ጭንገፋዎች፣ እነዚህ እርግማኖች ምን ምን እንደሆኑ ስናገር ነበር። ሞት፣ ጭንገፋ፣ ፍርሃት፣ ጭንቀት፣ አለመከናወን፣ እብደት፣ ነገሮችን ጀምሮ ማቆም፣ ሁሉንም ነገር ስራ ጀምሮ ማቆም ሊሆን ይችላል፣ ትዳር ጀምሮ ማቆም ሊሆን ይችላል። እኚህ ሁሉ ናቸውና ዛሬ አንድ ነው። ይሄ ወር እግዚአብሔር የተናገረኝ ነገር አለ። የተናገረኝ ጠላት እልል አይልባችሁም ብያለሁ ባለፈው። እስኪ ጎን ያለው ጠላት እልል አይልብህም በሉት። ባንተ መውደቅ በሉት፣ ባንተ ክፋት በሉት፣ ባንተ ላይ ውድቀት አይተው በሉት እልል አይልም በሉት። መለቀቅ ይሆንልሃል በሉት። ጠላት የሚጠብቀው አይሆንም በሉት። ክፉ የሚጠብቀው አይሆንም በሉት። በረከት ይሆንብሃል በሉት እንጂ ሰስኔም ይሁንላችሁ። ጠላት እልል ሊል ከሚፈልግባቸው ነገሮች አንዱ ሞት ነው። ሞት ስራን መግደል፣ ፋይናንሳችሁን መግደል፣ አንዳንድ ሰው ህይወታችሁን መግደል፣ ቤተሰቦቻችሁን መግደል። ገዳይ ስፒሪት አለ የተመደበ። ምንድነው? በረከት ሲታዘዝ በዛው ልክ ደግሞ ሰይጣን እርግማንን ያዛል። ዛሬ ያንን እርግማን ነው ማፈርሰው። አሜን በሉ እንጂ ጎን ያለው ዛሬ ይፈርስልሃል በሉት። እና ሞት የታወጀባችሁ፣ ስራችሁ ላይ ሞት የታወጀ፣ ትምህርታችሁ ላይ ሞት የታወጀ፣ ፋሚሊያችሁ ላይ ሞት የታወጀ፣ የሆነ የእናንተ የሆነ ነገር ላይ ሞት የታወጀ ዛሬ ይገለበጣል። አረ ዛሬ ኢየሱስ ይገለብጠዋል። ሆጃና ማራካስ ስለ ጉዳዩ ከማውራትና ከማብራራት ይልቅ ወደ ጉዳዩ መግባት ይበልጣልና ጌታችን ኢየሱስም እንደዛ ነው። ስለ ችግራችሁና ስለ ሁኔታው ለማውራት ስለ ሰይጣን ኃይለኝነት ሰይጣንም ያወራል፣ ሰዎችም ያወራሉ፣ የትኛውም ሃይማኖት ሰባኪዎች ያወራሉ። የሚቸግረው ሰይጣንን ማስወጣት ነው። ሰይጣንን ማስወጣት ግን እምነት ያለውና ኢየሱስ አብሮት ያለ ሰው ነው የሚያደርገው። ክብር ለኢየሱስ ይሁን። ኢየሱስም ከወሬ ይልቅ ስራ ላይ ስለነበር ማለት ነው። ሁላችንም በሉቃስ 7:11 ላይ ያለውን ቃል እናወጣለን። ክብር ለእግዚአብሔር ይሁን። ዛሬ ተናግሬ ያለው የሞት አዋጅ ተገልብጧል። የሞት አዋጅ ተገልብጧል። ጩሁና የሞት አዋጅ ተገልብጧል በሉ እስኪ። ይሄን ቃል እግዚአብሔር ልገባ ስል ነው የሰጠኝ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በነገውም ናይል ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝቡም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አመጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም ከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላት፣ አታልቅሺ አላትና ቀርቦ ቃሬዛውን ነካ። የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነስ። የሞተውም ቀና ብሎ ተቀመጠ። ክብር ለኢየሱስ ይሁን። ሊናገርም ጀመረ። ኃጢአጋስ እስኪ ሊናገርም ጀመረ በሉ። ለእናቱም ሰጣት። ዛሬ ጸጥ ያለው ነገራችሁ መናገር ይጀምራል። አጃጃጃ መናገር ይጀምራል። ቢዝነሳችሁ መናገር ይጀምራል። ስራችሁ መናገር ይጀምራል። ትምህርታችሁ መናገር ይጀምራል። ማንኛውም ጸጥ ያለ ነገራችሁ መናገር ይጀምራል። ባያካስ የኢየሱስ ባህሪ ሁሉ ጊዜ ሁኔታን መቀየር ነው። የሐዘን ሁኔታ ወደ ደስታ፣ የለቅሶን ሁኔታ ወደ ደስታ፣ የሞትን ሁኔታ ወደ ህይወት፣ የበሽታን ሁኔታ ወደ ጤንነት፣ የእርግማን ሁኔታ ወደ በረከት። አሜን ነው ወይ?
እስኪ ከእርግማን ወደ በረከት በሉ እስኪ። ኢየሱስ በዛ ነው የሚታወቀው። በሚያልፍበት ሁሉ ተአምራት ያደርግ ነበር። ያላደረገው ተአምራት የለም። ጎባጣ አቅንቷል፣ የሞታ አስነስቷል፣ የታመመ ፈውሷል፣ የተራቡትን አብልቷል። በዚህ ምድር ሲመላለስ ያላደረገው የለም። ናይል ወደምትባል ከተማ ግን ሲገባ አንድ ግርግር አየ። የለቅሶ ግርግር ነው። ብዙዎች ለለቅሶ ሴትዮዋን ያጋፏታል። ምንድነው? አንድ ልጅ ነው ያላት ሞቶባታል። ያላትን ነገር ያጣች ሴት ናት። ልቧ የተጎዳ ነች። ልክ እሷን ባያት ጊዜ አዘነላት ይላል። ኦ ማይ ጂሰስ አዘነላት። አያችሁ ኢየሱስ ያዝናል። በሚሆንብን ነገር ያዝናል። እግዚአብሔር ሆይ ታያለህ ሆይ የኔን ነገር የሚሉ ሰዎች አሉ። ብዙ ጊዜ ታያለህ ሆይ እግዚአብሔር ማን ነው የሚያዝንልኝ? አዛኝ የለኝም፣ ጥሩ የሚያዝንልኝ ጓደኛ ወንድም የለኝም፣ እህት የለኝም፣ ቤተሰብ የለኝም የምትሉ የሚያዝንላችሁ ኢየሱስ አለ። የሚያዝንላችሁ ኢየሱስ አለ። የኢየሱስ ሐዘን ከሌሎች ልዩ የሚያደርገው ያላችሁበትን ሁኔታ የመቀየር ችሎታ አለው። ቾላ ባጋባስ ያላችሁበትን ሁኔታ ይቀይራል። የሐዘኑን ወደ ደስታ፣ የሞቱን ወደ ህይወት። አሜን በይ በደንብ። ዛሬ መጥቶብኛል። ለምን ዛሬ እንደመጣብኝ እንደዚህ አላውቅም። ሃጃዳዳ ያ ሁኔታዬ ይቀየራል በሉ። ነገሬ መናገር ይጀምራል በሉ። ዝም ያለው ነገሬ ይናገራል በሉ። በኢየሱስ ስም ይሁንባችሁ። ነገራችሁን ሊያስር የወጣ የታሰረ ይሁን። ነገራችሁን ሊመታ የወጣ የተመታ ይሁን። በኢየሱስ ስም አዝዣለሁ። አንድ አዲስ ነገር በህይወታችሁ ላይ የምታዩ ሰዎች አሉ። አያችሁ ሴት ብዙ የሚያለቅሱላት ሰዎች ነበራት። ነገር ግን ነገሯን የሚቀይር አልነበረም። የሚያለቅሱላት ሰዎች ነበራት። ነገር ግን ከለቅሶ የሚያወጣት አልነበሩም። አብረዋት የሚያለቅሱ ነበሩ። ግን ከለቅሶ የሚያወጣት፣ አልቅሶ ከለቅሶ የሚያወጣት፣ አዝኖ ከለቅሶ የሚያወጣት መጣ። አሜን በሉ እስኪ። እጃችሁ ከፍ አድርጉና ሐዘኔን አብሮ አዝኖ አይተውም በሉ እስኪ። ከሐዘኔ እወጣለሁ በሉ። ከጨለማ እወጣለሁ፣ ከጭንቀት እወጣለሁ፣ ከተዘጋ በር እወጣለሁ። አያችሁ አብሯት የሚያለቅሱ ሰዎች። አንዳንድ ሰዎች ስለ ነገራችሁ ብንነግሩት ብዙ ጊዜ የምናገር ነው። ስለ ለቅሶ እኔ እናገራለሁ። ኢየሱስ ያለብኝ ለዛ ነው። መንፈስ ቅዱስ ካለብኝ፣ ኢየሱስ ካለብኝ የሚያለቅስ ሰው ሳይሆን የሚስቅ ሰው ነው የምፈልገው። ሆራባስ ካለቀሰ የደስታ ለቅሶ እንዲያለቅስ ነው ሰው የምፈልግ። ኤላሳት እኔ ነግራችኋለሁ፣ የደስታ ለቅሶ ነው የምታለቅሱት። ጠላት የሐዘን ለቅሶ ሊያስለቅሳችሁ ያለ የደስታ ለቅሶ ይሆናል። የደስታ የስኬት አይታችኋል። ሯጮች ሮጦ ሲያሸንፉ የሚያለቅሱት የደስታ ነው። አገራቸውን አስበው፣ ቤተሰቦቻቸውን አስበው እንዴት እግዚአብሔር ረዳኝ ብለው ያለቅሳሉ ሰዎች። የሐዘን ለቅሶ ሳይሆን፣ የስብራት ለቅሶ ሳይሆን በኢየሱስ ስም እናገራለሁ የደስታ ለቅሶ ማልቀስ ነው። ጌታ አዘነላት ይላል። ባያትም ጊዜ አዘነላት ይላል። በጣም የሚገርመው ጌታ ኢየሱስ መጀመሪያ በህይወታችን ላይ መስራት ሲጀምር ካዘነልን በኋላ ሊያደርግ የሚችለው የመጀመሪያው ነገር አንድ ነው። እሱም እንባችንን ማበስ። እንባሽ ይታበሳል በሏት። እንባህ ይታበሳል በሉት። በኢሳይያስ 61 ስለ ወንጌል ሲናገር የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ ይላል፣ ያለቀሱትን ሁሉ አጽናና ዘንድ ይላል። አሜን ነው። ያለቀሰ እንዳለቀሰ አይቀርም በሉት። አንዱ የጌታችን የኢየሱስ ክርስቶስ ባህሪ ያለቀሰን ማጽናናት። ያለቀሰን ለቅሶ አይጨምርበትም። ሰይጣን ነው ስታለቅስ ደስ የሚለው። ሰይጣን ምግቤ ነው ይላል። እኔ ሳስወጣ ብዙ ጊዜ ይላል። ምን ስለው እንባ ምግቤ ነው፣ እንባው ምግቤ ነው። ምግቡ ነው እንባው። ኢንጆይ ያደርጋል ስታለቅሱ ማለት ነው። ስስቁስ ይቃጠላል። ኢየሱስ ጌታ ነው። ዛሬ ስቀን እናቃጥለዋለን። አሜን ነው ወይ? አንዳንድ ጊዜ ነገር ምርር ሲልባችሁ፣ በዚህ ዝግ ሲሆን፣ በዚህ ሲያበሳጫችሁ፣ በዚህ ጎሉን ማወቅ አለባችሁ። ልታለቅሱ ነው፣ መደሰት ነው። ችግሩን አለማየት። የምታልፉበትን መንገድ ቀላል ነው፣ ያልፋል ማለት። ካለቀሳችሁ ሌላ ማልቀሻ ነገር ይጨምርላችኋል። እየየ ነው የሚያስብላችሁ። እግዚአብሔር ይገልብጠው። አሜን ነው ወይ? እስኪ አላለቅስም እስቃለሁ በሉ። ዋው እንደዛ ነው የሚሆነው። ክብር ለኢየሱስ ይሁን። ስለዚህ ያለቀሱትን ሁሉ አጽናና ዘንድ ነው የሚለው። ያለቀሱ እንባቸው ይታበስ ዘንድ ነው የሚለው። እንባን የሚያበስ እንጂ እንባ የሚጨምር ኢየሱስ አይደለም የኛ ኢየሱስ። አሜን። ምንድነው እንባ ህይወታችሁ ላይ ያደረገ? ዛሬ እንባውን ያነሳዋል። የምታለቅሱበትን ጉዳይ እንድትስቁበት ያደርገዋል። ፓውላዲ ያጋባስ ኤሌቤን ያካባላባይ ታንክ ዩ ሎርድ። አያት አዘነላትና አታልቅሽ ያላት። አሁን ለቅሶ ላንቺ አይገባም አላት። የምሰራው መልካም ስራ አላት። የእግዚአብሔርን ማዳን ባንቺ ቤት አደርጋለሁ አላት። ላንቺ ሊነጥቅብሽ የገባውን ነገር አይወስድም አላት። ነገርሽ አይበላም፣ ነገርሽ አይሞትም፣ ጊዜው አይደለም አለ። ኢየሱስ ጌታ ነው። የምናገረው ነው ጂሰስ ኔም።
ጣልቃ ሲገባ እርግማን ወደ በረከት ይቀይራል። ጥያቄ የሆነባችሁን ነገር በመልስ ይመጣበታል በኢየሱስ ስም። በደረሰ ጊዜ እንዲህ ነው ያለው። ቀጣ ህዝቡ እያጋፋ ነው፣ እያለቀሰ ነው፣ ሊቀብር ቸኩሏል። ቀብሩ ቀርቷል። አሜን ነው ወይ? በኢየሱስ እጃችሁን ከፍ አድርጉ። ቀብሩ ይቀራል ዛሬ። ፋይናንሳችሁን ሊቀብር የሚሄድ ይለቀዋል በኢየሱስ። ነገራችሁን ሊቀብር የሚሄድ ይለቀዋል በኢየሱስ። ነገራችሁን ሊደብቅ የሚሄድ ይለቀዋል በኢየሱስ። ነገራችሁ ይናገራል። ነገራችሁ ይናገራል። ዝም ያለው ነገራችሁ ይናገራል። ዝም ያለው ነገራችሁ ይናገራል በኢየሱስ ስም ይናገራል። በእጃችሁ አልፎ ይሰጣቸዋል። አሜን በሉ። ሊቀብሩ ይሄዱ ነው የሚችሉት መቅበር ስለሆነ ነው። አንዳንድ ሰው ሲያበላሽ ሲያጠፋባችሁ አጥፊ ስለሆነ ነው። ዶንት ወሪ። አንዳንድ ሰው ሲሰድባችሁ ስድብ ስለተሰጠው ነው፣ ስድብ ስላለው ነው። ዶንት ወሪ። ያለውን ነው ሰው የሚሰጠው፣ የሌለውን አይሰጥም። ሲያማችሁ ሐሜት ስለተሰጠው ሐሜት ስላለው ነው። ስለዚህ እናንተ እንደዛ ናችሁ ማለት አይደለም። ኢየሱስ ጌታ ነው። አሜን ነው ወይ? አረ አሜን ነው ወይ? ዛሬ እናገራለሁ። ደስታን የሚጨምር አዲስ ዜና የምትሰሙ ሰዎች አለ። አታልቅሺ አለ፣ አዘነላት። ለቅሶ የሚለቀስበት ስፍራ ሄደና ቃሬዛው ይዞት የሚሄዱትን ቃሬዛ መፈለግ ጀመረ። ነገራቸው የሞተበትን ነገር እሱን ዛሬ ይነካዋል። ነገራቸው የተበላሸበት የተቀመጠበት ስፍራ እሱን ዛሬ ይነካዋል በኢየሱስ። አይታቸዋል። ልክ ወደ ስፍራው ሲሄድ ይዘውት እየሄዱ ነው አጅበው። ምኑን? ሬሳው። ምን ለማድረግ? ዛሬ እጃችሁን ከፍ አድርጉ ልናገር። የሞተውን ነገራችሁ ጎበዝ አድርጎ ቀይሮ እጃችሁ ላይ ይሰጣል። የተበላሸውን ነገራችሁ ጎበዝ አድርጎ ቀይሮ ይሰጣችኋል። ብርቱ አድርጎ ይሰጣችኋል። የማይናገር ነገራችሁን እንዲናገር አድርጎ ይሰጣችኋል። በኢየሱስ ስም ይሁንባችሁ። እጃችሁን ከፍ አድርጉ። ይሁንባችሁ። እስኪ ያበቃል በሉ። ያበቃል በሉ። የክፉ ምዕራፍ በሉ ያበቃል። የእርግማን ምዕራፍ ያበቃል። አዲስ ደጅ ይከፈትልኛል። የሞት ሥራ ይፈርሳል።